ሰላም ፍቅር ጤና በያላችሁበት ይብዛ። እንደምናላችሁልን የተከበራችሁ የአዲስ ፕላስ ዩቲዩብ ቻናል ተከታታዮች፣ በዛሬው ዓለም አቀፍ የዜና ትንታኔ ሰዓታችን ከዓለም ዙሪያ የተሰሙ አዳዲስ ትኩስ መረጃዎችን እናሰማችኋለን። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑን። በደቡብ አፍሪካ ጆሃንስበርግ 5 ስደተኞች በጥይት ተገደሉ። በደቡብ አፍሪካ የነጻነት ቀን አከባበር ላይ በነበረችው ጆሃንስበርግ ከተማ በደረሰ የጥይት ጥቃት የ3 ኢትዮጵያውያንና የ2 ናይጄሪያውያን ሕይወት ማለፉ ተረጋግጧል። ጥቃቱ የተፈጸመው በከተማዋ በሚገኝ ማክዶናልድ የፈጣን ምግብ መሸጫ ተቋም ውስጥ ሲሆን ተጎጂዎቹ እዚያው በነበሩበት ወቅት ማንነታቸው ባልታወቁ ታጣቂዎች ጥቃት እንደተሰነዘረባቸው የኢትዮጵያ ኮሚዩኒቲ አባላት ገልጸዋል። ይህ ግድያ የተፈጸመው በሀገሪቱ መጤ ጠል አመለካከት ያላቸው ወገኖች በስደተኞች ላይ የተቃውሞ ሰልፍ ጥሪ እያደረጉ ባሉበት ወቅት መሆኑ ስጋቱን ቢያበረታውም የፖሊስ መኮንኖች ግን የተለየ ጥርጣሬ አላቸው። አንድ የደቡብ አፍሪካ ፖሊስ ከፍተኛ መኮንን እንደገለጹት ጥቃቱ በስደተኞች ላይ ከሚሰነዘር የጥላቻ ጥቃት ይልቅ በዜጎች መካከል ባለ አለመግባባት የተከሰተ ሊሆን እንደሚችል ግምታቸውን ሰጥተዋል። ጥቃቱ የተፈጸመው ደቡብ አፍሪካ የመጀመሪያውን ዲሞክራሲያዊ ምርጫ ያካሄደችበትን ዕለት በማሰብ አፕሪል 27 የምታከብረውን የነጻነት ቀን ተከትሎ ነው። ወደ ሌሎች ዓለም አቀፍ አዳዲስ ዜናዎች ስናልፍ በአሜሪካና በኢራን መካከል ያለው ጂኦፖለቲካዊ ውጥረት በከረረበት በዚህ ወቅት ከሩሲያው ፕሬዝዳንት ቭላዲሚር ፑቲን የቅርብ አጋር ጋር ግንኙነት እንዳላት የተነገረላት አንዲት ቅንጡ መርከብ ስልታዊ ጠቀሜታ ያለውን የሆርሙዝ ወሽመጥን አቋርጣ ማለፏ የዓለምን መገናኛ ብዙሃን ትኩረት ስቧል። በዓለም አቀፍ ደረጃ ማዕቀብ የተጣለባቸው የሩሲያ ባለሀብቶች ንብረት እንደሆነች የሚጠረጠረው ይህች መርከብ በዓለም አቀፍ የባህር ላይ እንቅስቃሴ ተቆጣጣሪዎች አይን ውስጥ የገባችው ባልተለመደ የጉዞ መስመር ላይ በመገኘቷና ማዕቀቦችን በግልጽ በመቃወም ጉዞዋን በመቀጠሏ ነው። የዓለማችን ግዙፍ የነዳጅ ማጓጓዣ መስመር በሆነውና ከፍተኛ ወታደራዊ ጥበቃ በሚደረግበት የሆርሙዝ ወሽመጥ ላይ መታየቷ በቀጠናው ያለውን ዲፕሎማሲያዊ ሽኩቻ ዳግም ሊያቀጣጥል እንደሚችል ስጋት ፈጥሯል። ይህች መርከብ ከክሬምሊን ጋር ጥብቅ ቁርኝት ካላቸው ቢሊዮነሮች ጋር በቀጥታ የተገናኘች መሆኗ መረጋገጡ ደግሞ የጉዳዩን ክብደት ከፍ አድርጎታል። በተለይም የአሜሪካ የገንዘብ ሚኒስቴር ማዕቀብ የጣለባቸው ንብረቶችና ግለሰቦች እንደ ሆርሙዝ ወሽመጥ ያሉ በአሜሪካ የጦር መርከቦች ጭምር ክትትል የሚደረግባቸውን ቀጠናዎች እንዴት በነጻነት ማለፍ እንደሚችሉ አዳዲስ ጥያቄዎችን እያስነሳ ይገኛል። ይህ እንቅስቃሴ በምዕራባውያን ዘንድ እንደ ትልቅ ድፍረት የተቆጠረ ሲሆን መርከቧ ማዕቀቡን ተላልፋ ይህን ስልታዊ የባህር መስመር ስታቋርጥ ከጀርባዋ ትልቅ የፖለቲካ መልእክት እንዳለ ያሳብቃል። የመርከቧ ጉዞ በወቅታዊው የሩሲያና የምዕራባውያን ፍጥጫ መካከል መከሰቱ ጉዳዩን ይበልጥ ያወሳስበዋል። መርከቧ ቀጥሎ የምታርፍበት ወደብ የት ሊሆን እንደሚችልና በመንገዷ ላይ ሊያጋጥማት የሚችሉ የሕግ እንቅፋቶች ምን እንደሆኑ አሁንም በቅርብ ክትትል እየተደረገባቸው ያሉ ነጥቦች ናቸው። ይህ በባህር ላይ የተከናወነው ትርኢት ለባለቤቶቿ የቅንጦት ማሳያ ብቻ ሳይሆን ለዓለም አቀፍ ሕጎችና ማዕቀቦች የተሰጠ ግልጽ ምላሽ ይመስላል። በቀጠናው ያለውን ወታደራዊ ንቃትም ከፍ እንዲል ያደረገው ይህ ክስተት መርከቧ የያዘችው ምስጢርና ቀጣይ መዳረሻዋ ለዓለም አቀፉ ፖለቲካ አዲስ የመነጋገሪያ አጀንዳ ሆኖ ቀጥሏል። ወደ ሌላኛው መረጃ ስናልፍ ፕሬዝዳንት ዶናልድ ትራምፕ የጣሉት የሜይ 1 ቀን ገደብ እየተቃረበ ባለበት በዚህ ወቅት ዓለም ጦርነት ወይንስ ድርድር በሚል ስጋት ውስጥ ትገኛለች። ትራምፕ በዚህ ቀን ኢራን በአዲሱ የኒውክሌርና የሚሳኤል ስምምነት ላይ ቁርጠኝነቷን ካላሳየች አሜሪካ ከዚህ ቀደም ታይቶ የማያውቅ ከፍተኛ ወታደራዊ እርምጃ ልትወስድ እንደምትችል አስጠንቅቀዋል። ይህ ቀነ ገደብ ትራምፕ በምርጫ ቅስቀሳ ወቅት ኢራንን እቀጣታለሁ በሚል የገቡትን ቃል ወደ ተግባር የሚቀይሩበት ወሳኝ ፈተና ተደርጎ ተወስዷል። ይሁን እንጂ ጥያቄው ያለው ትራምፕ በፈረንጆቹ ሜይ 1 በኋላ ጦርነቱን የመቀጠል ሕጋዊና ፖለቲካዊ አቅም አላቸው ወይ የሚለው ላይ ነው። በአሜሪካ ኮንግረስ ውስጥ በጦርነት አዋጅ ዙሪያ ከፍተኛ ክርክር ያለ ሲሆን ብዙ ሕግ አውጪዎች ያለ ኮንግረስ ፍቃድ የሚደረግ ማንኛውም ወታደራዊ ጥቃት ሕገ መንግስታዊ ቀውስ ሊፈጥር እንደሚችል ያስጠነቅቃሉ። ሆኖም የትራምፕ አስተዳደር ብሔራዊ ደህንነትን ለማስጠበቅ በሚል ሽፋን ፈጣን እርምጃዎችን የመውሰድ ዝንባሌ እያሳየ መሆኑ ተነግሯል። ወደ ሌላኛው ዜና ስናልፍ የአሜሪካ
የአሜሪካና የሜክሲኮ መንግስታት በታሪካቸው ታይቶ የማይታወቅ የተቀናጀ የጸጥታ ዘመቻ በድንበር አካባቢ በሚንቀሳቀሱ የእጽ አዘዋዋሪዎች ላይ መክፈታቸው ተሰምቷል። የኦፕሬሽን በዋነኝነት ያነጣጠረው በፌንታኒል ዝውውርና በሰዎች ህገወጥ ዝውውር ላይ በተሰማሩ ግዙፍ የወንጀል ቡድኖች ላይ ነው። በመቶዎች የሚቆጠሩ የልዩ ኃይል አባላት የድሮን ቴክኖሎጂዎችና የደህንነት መረጃዎች በጋራ ጥቅም ላይ በዋሉበት በዚህ ዘመቻ በሁለቱም ሀገራት ድንበር ላይ ያሉ ስልታዊ የዝውውር መስመሮች መቆረጣቸው ተሰምቷል። ይህ ዘመቻ ለየት የሚያደርገው በፕሬዝዳንት ትራምፕ አስተዳደርና በሜክሲኮ መንግስት መካከል ለወራት የቆየው የቃላት ጦርነት ተገቶ ወደ ተግባራዊ ወታደራዊና ደህንነት ትብብር መሸጋገሩ ነው። በዚሁ በተያያዘ በሜክሲኮ እጅግ ኃያልና ደም አፋሳሹ የጃሊስኮ ካርቴል ዋነኛ መሪና የስራ አስፈጻሚ የሆነው አዲሊዮን ጋርሲያ በቅጽል ስሙ ኤል ጋርዲኒዮ በሜክሲኮ የጸጥታ ኃይሎች በተደረገ ድንገተኛ አሰሳ በአንድ የፍሳሽ ማስወገጃ ቱቦ ውስጥ ተደብቆ ተገኝቷል። ይህ ሰው በሜክሲኮና በአሜሪካ መካከል ለሚደረገው የቢሊዮን ዶላር የእጽ ዝውውር፣ ለበርካታ የጅምላ ግድያዎችና ለጸጥታ ኃይሎች ጥቃት ዋናው አቀናባሪ ተደርጎ የሚወሰድ ሲሆን መያዙም ለካርቴሉ መዋቅር ታላቅ ሽንፈት ሆኖ ተመዝግቧል። የኤል ጋርዲኒሮ አያያዝ እጅግ አስገራሚ መሆኑን የተገለጸው በሜክሲኮ ልዩ ኃይልና በታጠቁ የካርቴል አባላት መካከል ለሰዓታት የዘለቀ የተኩስ ልውውጥ ከተደረገ በኋላ ይህ ግዙፍ የወንጀል መሪ ለወራት ሲያደንቀው ከነበረው የቅንጦት ሕይወት ተለይቶ በጭቃና በቆሻሻ በተሞላ ጉድጓድ ውስጥ ተሸሽጎ መገኘቱ የኃይል ሚዛኑ ወዳልተጠበቀ አቅጣጫ መዞሩን ያሳያል ተብሏል። ወደ ሌላኛው ዜና ስናልፍ በአሜሪካ የፖለቲካና የመዝናኛው ዓለም ውስጥ አዲስ አነጋጋሪ ክስተት ተከስቷል። ዘጋርዲያን ይዞት እንደወጣው ዘገባ ከሆነ ይህ ፍጥጫ የተቀሰቀሰው ጂሚ ኪመል በምሽት ዝግጅቱ ላይ ስለ ቀዳማዊት እመቤቷ የግል ሕይወትና በዋይት ሃውስ ውስጥ ስላላቸው ሚና የተሳለቀባቸው ቀልዶችን ተከትሎ ነው። ሚላኒያ ትራምፕ ይህንን ድርጊት የማይገባና ስብዕናን የሚያንኳስስ በማለት በጽኑ ኮንነውታል። የሜላኒያ ትራምፕ ቢሮ ባወጣው መግለጫ ጂሚና ኢቢሲ ጣቢያ የጥላቻ ንግግርና የተሳሳቱ መረጃዎችን በማሰራጨት ተመልካቾችን እያሳሳቱ ነው ሲል ከሷል። በተለይ ቀዳማዊት እመቤቷ እንደ ቢቢኤስ ያሉ ሕፃናትን ከሳይበር ጥቃት የመከላከል ዘመቻዎችን በሚመሩበት በዚህ ወቅት በራሳቸው ላይ የሚሰነዘረው እንዲህ ያለ የፌዝ ጥቃት በድርጅታቸው ስራ ላይ እንቅፋት እንደሚፈጥር ገልጸዋል። ይህ እርምጃ ሜላኒያ ትራምፕ ከዚህ ቀደም ከነበራቸው ዝምታ ወጥተው ለራሳቸው መብትና ክብር በግልጽ መቆማቸውን የሚያሳይ እንደሆነ የፖለቲካ ተንታኞች ተናግረዋል። በሌላ በኩል ጂሚ ኪመል እና ደጋፊዎቹ ቀልድ የዲሞክራሲ አካል ነው በሚል አቋማቸውን እያራመዱ ይገኛሉ። ኪመል ቀደም ሲልም በፕሬዝዳንት ትራምፕ አስተዳደር ላይ ጠንካራ ትችቶችን በመሰንዘር ይታወቃል። ወደ ሌላኛው ዜና ስናልፍ በኢንዶኔዥያ በህዝብ ብዛቷ የምትታወቀው ጃቫ ደሴት ላይ በዛሬው ዕለት ተሳፋሪዎችን የጫኑ ሁለት ባቡሮች በከፍተኛ ፍጥነት ተጋጭተው በደረሰው አደጋ የበርካታ ሰዎች ሕይወት አለፈ። አደጋው የተከሰተው ባቡሮቹ በተቃራኒ አቅጣጫ በአንድ መስመር ላይ ሲጓዙ በነበረበት ወቅት ሲሆን የግጭቱ ኃይል ባቡሮቹ ከመስመር እንዲወጡና ሙሉ በሙሉ አደጋው ከባድ እንዲሆን አድርጎታል። በስፍራው የደረሱ የነፍስ አድን ሰራተኞች በፍርስራሾች ውስጥ የተቆለፉ ሰዎችን ለማውጣት ለሰዓታት ሲታገሉ መዋላቸው ተሰምተዋል። ወደ ሌላኛው ዜና ስናልፍ በአቪዬሽን ኢንዱስትሪ ውስጥ ትልቅ ታሪክ ተመዝግቧል። ጃፓን በዓለም ላይ ለመጀመሪያ ጊዜ የሰው አምሳል ያላቸውን ሮቦቶች በዋና ዋና ዓለም አቀፍ አውሮፕላን ማረፊያዎቿ ውስጥ የሻንጣ አያያዝና ጭነት ስራን እንዲያከናውኑ በይፋ ማሰማራቷ ተሰምቷል። እነዚህ ሮቦቶች እንደ ሰው እጅና እግር ያላቸው በከፍተኛ አርቲፊሻል ኢንተለጀንስ የሚመሩና እጅግ ከባድ የሆኑ ሻንጣዎችን በከፍተኛ ጥንቃቄና ፍጥነት የመቆጣጠር አቅም ያላቸው ናቸው። ይህ እርምጃ ጃፓን ከዓመታት በፊት ስተነበየው የነበረው የሮቦቶች ዘመን አሁን በደጃችን መድረሱን የሚያበስር ነው ሲሉ ተንታኞች ገልጸዋል። ወደ ሌላኛው ዜና ስናልፍ በደቡባዊ ቻይና የምትገኘው ጭንዙ ከተማ በጎርፍ መዓት ተመታለች። በዛሬው ዕለት የወጡ መረጃዎች እንደሚያመላክቱት ከተማዋ በታሪክ ታይቶ በማይታወቅ የዝናብ ናዳ ተደብድባለች። በ8 ሰዓታት ውስጥ ብቻ የጣለው የ273 ሚሊ ሜትር ዝናብ የከተማዋን መንገዶች ወደ አስፈሪ ወንዞች ቀይሯቸዋል። ከስፍራው የሚወጡ ተንቀሳቃሽ ምስሎች የጉዳቱን አሰቃቂነት በግልጽ ያሳያል። የነዋሪዎች መኪናዎች እንደ ግዑዝ ነገር በጎርፍ መወረራቸውን የተገለጸው የከተማዋ መጋቢ መንገዶችም ሙሉ በሙሉ በውሃ በመሸፈናቸው የነፍስ አድን ሰራተኞች በጀልባ በመታገዝ ሰዎችን ለማውጣት ከፍተኛ ትግል እያደረጉ ይገኛሉ ነው የተባለው። በአንዳንድ አካባቢዎች የዝናቡ መጠን እስከ 362 ሚሊ ሜትር መድረሱ ደግሞ ክስተቱን ይበልጥ አስፈሪ አድርጎታል።
የአጋጣሚ ቻይና ለ2026 የጎርፍ ወቅት አስቀድማ ያስተላለፈችውን ማስጠንቀቂያ ምን ያህል አሳሳቢ እንደነበር ማሳያ ሆኗል። በአሁኑ ሰዓት በጭንዙ ጎዳናዎች ላይ ከሰዎች ጩኸትና ከነፍስ አድን ጀልባዎች ድምፅ ውጭ ምንም አይሰማም ሲሉ ከቦታው የወጡ ዘገባዎች አመላክተዋል። ተመልካቾች ከአዲስ ፕላስ ዩቲዩብ ቻናል ለሰዓቱ ያዘጋጀንላችሁ የዓለም ዙሪያ ዜናዎች ያደመጣችኋቸውን ይመስላሉ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑን።